ነው እንደኔ ማለት ያየውን ነገር ማየት ያቃተው ማለት ማመን ያቃተው እኔ ማመን ያቃተኝና የምሬ ነው የምላችሁ በዚሁ አጋጣሚ ሄርሜላ በጣም ነው ያሳዘነችኝ በጣም ማለት ነው ህይወቷ ሊበላሽ ነው እኛ ብለናችሁ ነበር ሄርሜላ ታይ ይቅርታ አታድርጊለት ህይወትሽን ጀምሪ ብለንሽ ነበር አልሰማ ብለሻልና የሚያሳዝነኝ እኔ አሁን ያንቺ ህይወት ነው ሩታም የራሷ ልጅ አላት ፍቅርም ልጅ አላት ገብቶሻል እነሱ አሁን ህይወታቸው ቢበላሽ ባይበላሽ ከዚህ በኋላ የሚያሳስባቸው ነገር የለም ግን የምሬ ነው የምልሽ አንቺ ገና አልወለድሽም ምን አላልሽምና ህይወትሽን በጣም በዚህ ልክ መበላሽ እና የምር ገና አንቺ አልወለድሽም ምን አላልሽና ገና በልጅነትሽ ህይወትሽ ለምን ይበላሻል ከማይንሶ ከድሩዬ ጋር ተጨምረ የምሬ ነው የምላችሁ በቀደም ላይቭ ላይ እንደዛ ሲሆን አይታችኋልና አብርሃም የሴት ልጅ ህይወት የሚያበላሽ ነው የሴት ሱስ ያለበት ወንድ ልጅ ይቅርታ አድርገሽ ወደ አንቺ ህይወት ስታመጪ ማለት እንዴት አስበሽ እንደሆነ ባላቅም ይሄ ልጅ ህይወትሽን ሊያበላሽው ነው የቀረበውና እንዴት ነው አንደርስታንድ ማድረግ ያቃተሽ እቺ ደግሞ እባብ ናት እናንተ ፍቅር የምትባል ልጅ ልክ አብርሃምና ሩታ እንደሚያስታርቅ ሰው ሆነ ልክ በቃ ለራሷ ነው የቀረበችው ማለት ነውና ይሄ ነገር አይታይብኝም ብላችሁ ነው ወይስ እንዴት ነው ይሄ በድብቅ ይቀራል ብላችሁ ያስባችሁ ነው እንዴት ሆኖ ነው ማለት እኔ ማመን ያቃተኝ ጋይዝ እግዚአብሔርን ጭራሽ ከንፈር ለከንፈር እየተሳሳሙና ወይኔ ግን የምር አይኑራችሁ ማለት ድህነት ይሻላል ብዬ ነው ማስበው ለምን እንደዛ እንዳልኳችሁ ልንገራችሁ አሁን በቃ ሀፍታም እውነት እንደተባለው ሴት ይደራርባል ምናምን ተብሎ የሚወራው ነገር እውነት ይሄው ሪል እያሳየን ነው አብርሃም ማለት ነው ያ ሁሉ ጊዜ ረስቶታል የምሬ ነው የምላችሁ ዋጋ የከፈሉ ለሴት በህይወታቸው እያሉ እሱ ጭራሽ በቃ ሀፍታ እንትን አለኝ አሁን እንደዛ እኔ ያሰብኩት እንደዛ ነው ጋይዝ አሁን ሩታ ምን ይውጥሽ ይሄን ቪዲዮ ስታይ ሩታ ምን ብለሽ ነው የምትመልሺው ማለት ምን ትያለሽ እስቲ እኔ እየጠበቅኩ ነው ጋይዝ እስኪ ሩታ ምን ትላለች ብዬ እየጠበቅኩኝ ነው አረ በኢየሱስም ሰው እንደዚህ ሊከስክስ ይሆናል ፍቅር የምሬ ነው የምልሽ ከአንዱ ጋር ለምንድነው ማትረጋጊው እኔ እንደዚህ በደብቅ ሰው የሚቀርጸን ሰው የለም ብላችሁ አስባችሁ ነበር ይሄው ጉዳችሁ ወጣሽ አሁን ምንድነው መልሳችሁ የሚሆነው አሁን አንተ አብርሃም ለእንትና ማለት ነው የሚገርማችሁ በቀደም ከትላንት ወዲያ ምናምን የለበሰው ሹራብ ነው ዛሬ ራሱ ደግሞ ማለት እኔ አብርሃም አይደለም እንዴ ብዬ አስሪ ነው ቪዲዮን እንዲያቀርብኩ ያየሁትና ገርሞኛል የምሬ ነው የምላችሁ ማለት ፍቅር ራሱ አረ እነሱ አይደሉም ሌላ ሰው ነው ምናምን ብዬ ነበር ጭራሽ እየተላላሱልኝ ምናምን ወጣ ቪዲዮ እንደዚህ አቅርቦ ነው ያነሳው ሰውዬ ደግሞ እግዚአብሔር ይስጥ አንተ እግዚአብሔር ይስጥ እንዲዋረድ አደረርከውና እስኪ አሁን ሩታ ምን ትሊሆን ሄርሜላ ምን ትሆን ይሆን እኔ የሄርሜላ ህይወት ነው የሚያሳዝነኝ ሩታም ፍቅርም የናንተ ህይወት አይደለም ቢኮዝ እቺ ልጅ ገና አልወለደች ምን አናለች እናንተ የራሳችሁ አንዳንድ ፍሬ ልጅ ያላችሁ ናቸውና ግን በዚህ ልክ በጣም ይገርማል የምሬ ነው ምላችሁና ምን አርገ እንትን እንዳልካት ሄርሜላ እንዳሳመንካት አላቅም ይቅርታ አርጋልህ ካንተ ጋር ድጋሚ ህይወት እንዲኖራት ያደረካት እኔ በምን መንገድ እንደሆነ ባላቅም ግን የሷ ህይወት በጣም ያሳዝነኛል ጋይስ የምሬ ነው የምላችሁ እስኪ አሁን ቡዜ በመሃል ቡዜና ዴል እንደዛ ስታሽቃብጡ ሄርሜላና አብርሃም እንዲታረቁ እንደዛ ስታሽቃብጡ የነበራችሁ አሁን ምን ትላላችሁ ወንድማችሁ የዱርዬ ሆነ በቃ ምን ብዬ ልግለጸው እኔ ሴት የሚወድ ጋይስ በጣም ነው የሚያስጠላው ነት